ነው እስኪቢ እውነት አይደለም እርሶንም ከማስቸገር እዛ ጋር ብንሆን ይሻላል ግድ የለሽም ነይ ግቢ አረ እዛ ጋር ብቻ እርሶ ቢሆንሽ አንቺ ልጅ ነይ ወደ ሆስፒታል ነይ ተጎድተሻል መሰለኝ ነይ እንሂድ አይ ስልኩ ዝጋው ሄሎ ኮማንደር ሲባ የሆነ ቦታ አየ ነው አባቴ በይወጣል አባቴ ናርፍኩ እሷ እኮ የፍቅረኛ እንደሆነች ነው የምታውቀው ግን ቆይ እስከ መቼ ነው እንደዚህ እያስመሰል የምንቀጥለው እሷ እኔ በሉ አይደለም ዋጓን ታለች ጭራሽ ጥሩ ነገር ነው የሰራሽ እያልከኝ ነው አይደል ጭራሽ ጥሩ ነው ማን ነው እንደሱ ያለሽ ይኸውልሽ እሱ ወንጀል ነው ብቻ ነው የምበለው ማለት አብረህ መብላት የምትፈልገው ሰው ምናምን የለም ምን ሆነሻልኩኝ ዛሬ ጥያቄሽ ግራ እያጋባኝ ማለት በቃ ምን በቃ እኔ አፈቅርሃለሁ ምን ነው ችግር አለ እንዴ ብቻውንም ኮማንደሩ ደወለ ምናምን እንዳትለኝ መቼም የዚህ ሰውዬ ጣጣ በፍጥነት የሚያልቅ አይመስለኝም ይህን ስልክ አቋል በእርግጠኝነት ያባዬ ስልክ ሄሎ ጩና የኮማንደሩን ስልክ ሰረቀችው ጩና ሁለተኛ ፍቅሯን ለዳግም ገለጸችለት አፈቅርሃለሁ በሚል ቃላት ነገረችው እሱም በድንጋጤ ሰማት ሁለተኛም የኮማንደሩ ስልክ ላይ አባቴ ሞቷል እያለ የሚጨነቀው ዳግም ተሰረቀው ስልክ ላይ የዳግም አባት ደወለ ይሄንን ሲሰማ አባቴ በህይወት አለ ማለት ነው እያለ የተጨነቀ የነበረው ዳግም ዘሎ ጩናን አቀፋት ጩናም የኔ መስረቅ አስደሰተህ ማለት ነው ስትል ሌባ ይሄንን ካደረግሽ የኔ ጓደኛም አትሆኚ አይንሽንም ሁለተኛ ማየት አልፈልግም ብሏታል ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ ኑሃሚን የተሰኘው ተከታታይ ድራማ ተለቋል ክፍል 133 ተለቀቀ ወደ ክፍል 132 ስንመለስ እንግዲህ ለማስተዋወስ ያክል አምራን እና ዶክተር ፋኒ እራት ተጋብዘው ነበረ በዚህም እራት ግብዣ እራታቸውን ተገባብዘው ፋኒ ነበረ እራቱን ያዘጋጀው አይኗን እያያት ቀለበት ባስርላት እያለ በሐሳቡ ነበረ የሄደው የውሸት ድራማቸውን እንደቀጠሉ እሱና እሷን በሁለቱም ውስጥ ግን ፍቅር ገብተዋል ነገር ግን እናቱን ከአይናማው ልጅ ጋር ለመለያየት ብሎ እሷን ታገባለህ ስትለው እጮኛ አለች ብሎ ለእናቱ ስለዋሻት እናቱ ደግሞ የምን እጮኛ ነው እኔ ያመጣውልህን በወግ በማረግ የገጠሯን ልጅ ያይንየን የዛን የጥሩ ሰው እሷን ነው የምታገባት ሙያዋም ሁሏም የተለየ ነው በማለት ነበረ ለሱ ምክር ስትሰጠው የነበረው እማዬ እኔ የማላቃትን እንዴት ነው ስትለው ያቃሃል ቤተሰቦቿ አቅፎ እኮ ነው ያሳደገህ አባቷ እያለችው ነበረ እንግዲህ የአቶ ፋኑኤል እናት የዶክተር ፋኑኤል እናት ማለት ነው አሁን ላይ እንግዲህ ቆንጆ እንደሷ ሆነች ለመሆን ሞክሪ ተብላ ቤቱን በአንድ ግር ያዘችው አምራን ግራ እየተጋባች የማትወደውን ቅቤ ምን አይቀብኝ በምትላት ጊዜ ቅቤ እያለች እየተጨነቀች አንቺ እያለች እየጠራቻት ነበር በዚህም ጊዜ አናቴ ደርቋል ነይና ቅቤ ቀብተሽ እግሬንም ሞቅ ባለ ውሃ ሸኝ እያለቻት በጣም በመደናገር አምራንም ኪችን ገብታ ከላይ ከታይ እያለች ስትጨነቅ ነበር ወደኋላ ፓርት የምናስታውሰው እንግዲህ ወደዚህኛው ክፍል ስንመጣ ፋኑኤል እናቱም ወደ ሌላ ቤት በመሄድ እራት ጋብዟት ነበርና ፋኑኤል እንግዲህ ዶክተር ፋኒ
ጠርቷታል። በዚህም ጊዜ ትኩር አድርጎ እያያት ነበርና አሁን በልቡ ቀለበት ባስርላትና የወደፊት የህይወት አጋሪ ብትሆን አምራን እያለ ነበረ ሲል ሲያስብ የነበረው ማለት ነው። እናም በዚህ የተነሳ አምራንም ለምን ነው ትኩር አድርገህ የምታየኝ ዶክተር ፋኑኤል ስትለው እንዴ በቃ አንቺን ሳይኮ ልዩ ውበት ይታየኛል። የድሮዋ ሚስቴ ይሄንን ሜካፕ ነገር ራሱ አላት፣ ግን እኔ እንደዚሁ እንዳንቺ እንደው ሆና ስታይ ነው እንደዚሁ ሆና ሳያት ነው ደስ የምትለኝ። አንቺንም በሷ ውስጥ አየሁ ሲላት በጣም ትደነግጥና በጣም እኔም እኮ ካንተ ጋር ሲሆን ደስ ይለኛል። ሁለተኛ ግን ስለ ቤተሰቦች በቃ ለምንድን ነው እንደዚህ ትኩር አድርገህ ስትለው በቃ ባለቤቴን አንቺን ካገኘሁ በኋላ በቃ የሞተችው ባለቤቴ እያለ እንትን ሁለተኛ እንደዚህ የምታነሳ ከሆነ እኔም ካንተ ጋር መራቅ አለብኝ ማለት ነው፣ ልርቅ ታስገድደኛለህ ስትለው ነበር። አቶ ፋኑኤል ዶክተር ፋኑኤልም ይሄን ካልሽ ሁለተኛ ተሰብሬ ብቸኛ የሆንኩት አንቺ ነበርሽ፣ ቀና ያደረግሽኝ፣ አሁን ደግሞ ትተሽኝ ከሄድሽ በጣም ነው የምወድቀው እያለ ነበረ ሲላት የነበረው። በዚህ የተነሳ እንግዲህ እሷም ይሄንን በምትለው ጊዜ እሺ በማለት የእሱን ሀሳብ ተቀብላ እሱም እሺ ለመተው እሞክራለሁኝ፣ አንቺ ግን እንድትለይኝ አልፈልግም እያለ ግን እኮ ድራማውን እንዴት እየሄድሽው ነው እየተዋነንሽ ነው ቢላትም በጣም ይከብዳል፣ ግን ደግሞ ራሴን እያዝናናሁም ጥሩ ነው እያለ ነበረ። እናትህ ግን በጣም እንግዲህ አግቢ ካለችኝም የእሱን ልጅ አገባለሁ ምን አደርጋለሁ ሲል ደግሞ እኮ ቆንጆና ባለሙያ ናት፣ እሷም ቆንጅዬ ናት፣ አውቃታለሁ እኮ እኔም እወዳታለሁ ሲል እንግዲህ አምራን በጣም ፊቷ ይቀየረና ሲያያት እንዴ ካንቺ እኮ ቆንጅና ካንቺ አበልጥም፣ አንቺ ነሽ ካንቺ ቀጣይ እሷ ናት ሁለተኛ ሲላት እንደሱ ብትል ይሻልሃል ብላ ፈገግ ትላለች። ስታኮርፍ የነበረችው አምራን ማለት ነው። ወደ ዳግም ጋር ስንሄድ ዳግም አሁን ላይ በአባቱ ምክንያት አባቴ ስልኩ ማይሰራ አባቴን ያኩማንደር ጨካኝ ገሎት ነው እጁ ረጅም ነው እያለ እንግዲህ አብሮት ይዞ መጥቶ በሩን ከፍቶ ነበር ከኮማንደሩ ቢሮ የገባው። እሱም እዛ በመሄድ በጣም ጎበዝና ጀግና ነው። ለአባቱ ካለ እናት ያሳደገው አባቱ ስልኩ ሲደውልም ስልኩ ጸጥ በማለት አባቴን ገሎ ያ ኮማንደር ጥሎት ነው እያለ በጣም እየተናደደ የነበረው ዳግም ኮማንደሩ ቢሮ ሄዶ አባቴን የት ነው እያደረከው በማለት እየጠየቀው ነበር። እኔ የምፈልገው እሱን አይደለ አባትን ወንጀለኛ ነው እያለ ምን ልትል ፈልገህ ነው እያለ አባቴን ገለጥልሃል አባቴን አምጣ እያለ ፎግሮት ይወጣል። በዚህም ጊዜ ይሄማ ጊዜ ጉዳይ ይሆናል እንጂ ማን ነው በሰንበት ሲምባ ማለት ነው። ሲምባ በህይወት አለው የጠፍቶ ነው። እውነት ልጁ እያስመሰለ ነው። እያስመሰለስ ቢሆን እንደዚህ ብሎኝ ሄደው ሊያስመሰለስ ቢሆን እያለ ነበርና እንግዲህ ዳጊ ኮማንደሩ ላይ ጮሆበት ነበረ የሄደው ማለት ነው። በመጨረሻ እንግዲህ ወደ አምራንና ወደ ጩና ስንመጣ ጩናና አምራን አሁን ላይ አምራን በዶክተሩ ፍቅር፣ ጩና ደግሞ በዳግም ፍቅር ሁለቱም እየተወዛገቡ ይገኛሉ። እንዴት ነው የዳግም አቀራረብሽ ስትል እንዴ እኔማ በጣም አፈወድ እንትንለዋለሁ፣ ግን ምን ላደርግ እንዴት ሆኜ ልናገር? ልቤ እሱን ሳይ ልቤ ይወርዳል፣ እንቀጠቀጣለሁ፣ ፈራለሁ። ከአይኑ ስታዩ እሱስ እንዴት ነው ካይኑ አይኑንም ማሳየው ምንድነው የምትኝ እያለች እሷ ገና አፍቃሪ ናት። እውነት ብር አምባርሽ አልተሰበረም ማለት ነው። ይሄማ ከሆነ አንቺ እኮ ከነ ክብርሽ እንደኛ አይደለሽም እያለች ጩናን እንትን እያለቻን ነበር። አይኑን ትይኛለሽ እንደ አይኑን ቀና ብዬ ሳይናር ነው አልበልሽ ምን ልበልሽ እያለች ወሬ ቀይሪ ብላ እንግዲህ ከዛ እራት በባለፈ ምሳ ጋብዞኝ እራት ልጋብዝ ብዬ ቁጭ አልኩኝ። እንዴት ነው እራት እኮ ግዴታ ማደርም ወይም እንትንም አይደለም ፍቅርንም እንትን ለማለት አይደለም ጓደኛ የሚገባበዛል እያለቻት እንግዲህ አምራን ይሄን ወሬ ስትላት በመጨረሻ ተለያይተው ሄደዋል። ወደ አቶ ተሰማ ጋር ስንመጣ አቶ ተሰማ ወደ አቶ ለይኩን ቤት በመምጣት አቶ ለይኩን ቤት መጥቶ እንግዲህ ገና ሲገባ ልጁ ሽሽት ነው ያለችው ኑሃሜም ማለት ነው። ኑሃሜም እንግዲህ
አቶ ለይኩን ቤቱ ስለተረበሸ ስለተጣሉት የት ነው ለይኩን? እኔ እኮ ይቅርታ ልጠይቅ ነው ልጄ። ምን ነው ምን ሆነሽብኝ ልጄ ቢላትም አባዬ እኔ ካንተ ይሄን አልጠብቅም። የማውቅህ አባቴ እኮ እንደዛ አልነበርክም። ቤቱን ሁሉ ረበሽከው እኮ። እስቲ ቤቱን ተመልከት። ፍቅር እንትን ሊል ነው የተባለው ቤት አሁን ትርምስምስ ወጣ። አንተ ደግሞ ሁሉንም እንትን አልክ። አሁን እኮ የመጣሁት ልጄ ይቅርታ ልጠይቅ ነው ሁለቱንም ቢልም የሉም እነሱ ሰው ሙቶ ለቅሶ ሄደዋል ትለዋለች። አባዬ ንገረኝ እውነት ምንድን ነው ይሄ ነገር? ከጀርባ ያለው ስራ መስራት አለብኝ ነው ልጅ እያላት ነበርና እውነቱን ዛሬ እንኳን ካልነገርከኝ እያለች እውነት ያችን ሮማንን አግኝተሃታል እያለችው ነበር። እሱም ለአንድ ሰው እንዳትናገር ስላለችው ልጁም እያፋጠጠችው ስለነበረ ለመናገር እየፈራ ይገኛል። አቶ ተሰማ ማለት ነው። በሞኝነቱ አግኝታው ነው የጠመደችው። በእርግጥም እሱም ጸጥ ብሎ ልንገራት አልንገራት እያለ አቶ ተሰማ እዚህ ላይ ነበረ። በመቀጠል እንግዲህ ወደ ዳግምና ወደ ናሆም ጋር ስንሄድ ይሄንን ወሬ እያወራው ነበረ። አክስቴ እንደዚህና ማናጀር ውስጥ ደግሞ ይቅርታ ልቧ የተመለሰ የበፊቱን ጥላቻዬን ትቻለሁ፣ አሁን ይቅር በሉኝ እያለች ነው። እኔ ያቺ ሴትዮ ለጥፋት የመጣች ነው የሚመስለኝ በፍጹም እያለ ዳጊ ደግሞ እንዴት ሰው ሁሉ እኮ ይቀየራል፣ የእሷ ግን ተው እንደዛ አይደለም። በባለፈው ድቃላ ስላለችህ ነው እንዴ ያንን ቃል እንትን ያልከው? እኔ አለችም አላለችም መቼም ቢሆን እሷን አረሳላትም እያለ ዳግምም በባለፈው ባለችው ቃል ተቀይሟል ማለት ነው። እሷ ጋር ይሄንን ስራ ብታቆም ይሻላል እያለ ዳግምም አልተዋጠለትም። የሚነግረው ያው ድርጅቱን ለማቋቋም ሆቴሉም ከሚሸጥ ሁሉም ነገር የሆቴል ደግሞ ብዙ ነገሮችን ያለበት ትዝታ ነው። ስለዚህ ይሄን ከማድረግ ሁላችንም ያንን ስራ ከገባን ድርጅታችን ከወደቀበት ይድናል እያለ ይለዋል። ይሄንን ከሷ ጋር ያለውን ግንኙነት እኔ ብዙም አላማረኝም፣ እኔ በፍጹም ይሄንን እያለ ዳግምም ናሆም እየነገረው ነበር ማለት ነው። ስለ አባቱም እየተጨነቀ እኔ አሁን አባቴ ሙቶ ሊሆን ይችላል ስልኩም እምቢ አለ ብሎ እንግዲህ ከጩና ጋራ ሲደዋወል እንገናኝ ብሎ ማናት ደግሞ ሲለው ህብስቴ ሲል ህብስቴ ደግሞ ማናት ሲል እሷ ጋር ነኝ ትላለህ ሁሌ። አይ ጩና እኮ ማለት ና ሚዜያችሁ የነበረችው የኑሐሚን ሚዜ የነበረ ይሆናል ሲል እና እንዴት ና ካንተ ጋር ምናምን እያለ እንዴ ከጓደኝነት ውጭ ምንድን ነው እያለው ነበርና በመጨረሻ እንግዲህ ጩናም በመስመር ላይ እሱን ለማግኘት እየሄደች ነው። እሱም ደውሎላት የት ነሽ እያላት ነበርና በመስመር ላይ እየሄደች ሳለ እንግዲህ ኮማንደሩ መኪና ቀጥታ ሲሄድ እሷን ይገጫታል ማለት ነው። እሷን አልገጫትም፣ የገጫት መስላ ወይኔ በማለት ያዘኝ ደግፈኝ በማለት እንግዲህ ጎንበስ ሲል እሱም መኪናውን ውርድ አድርጎ ጎዳሁሽ፣ ሆስፒታል ልውሰድሽ፣ አይዞሽ፣ እንዴ ጎዳሁሽ ትለኛለህ እንዴ ገድፈኝ፣ ቀን አርገኝ፣ ሸኝ እያለች እሷም ትዝ ያላት ስልኩን መውሰር ነውና ጎንበስ ሲል ስልኩን ከኪሱ ታወጣለች። ስልኩን ስታወጣ እሱም ይይሽ ሊድ ሆስፒታል ብላት አይ ችግር የለም ዛርፋለሁኝ ብዙም አልጎዳኸኝ፣ ደንግጬ ነው አልመታኸኝም፣ መኪናዋ አጠገቤ ሲመጣ ነው እንዴ አንድ መታኸኝ አንድ አልመታኸኝ ያለች ይችል ምንድን ነው ብሎ መኪናውን ቀስቅሶ ኮማንደሩም ወደ ስራው ሲሄድ ስልኩን ሲያይ ከኪሱ ስልኩ የለም። የዚህ ጊዜ ጩናም መስመር ላይ ዳጊን እየጠበቀ የመንገድ ላይ ቁጭ ብላ ወይኔ አሁን ምን ብዬ ነው የለመድኩት ልማዴ እንዴት አባቴ ነው እንግዲህ አሁን ዳጊንማ እንትን ምለው ወይኔ ጉዴ ዳግም ገደለኝ እያለች ዳጊ ከፊቷ ቆም ብሎ እያዳመጣት ነበረ። ምን አድርገሽ ነው ምንድን ነው ሲላት ድንግጥ ብላ ይኸውልህ እኮ ይሄ ነው የምትናገረው ሁሉ አፏ ይያያዛል። ከዛም እንግዲህ ስልኩ ወዳው ይደውላሉ ባለስልኮች ወይኔ ኮማንደር ይላል እያለኝ በጣም ትንትላለች። ታዲያ እኔ ምን ካንሳውማ ብላለች ሰጠው ስትል ዳግምም ሌብነትሽን ካቆምሽ እንደዚህ ከሆንሽ ነው ጓደኛ የምትሆኘው ስላላትም ሌብነቷን ግን የለመደ ልማደ ያለ እየተጨነቀኝ ነበር። እናም በዚህ የተነሳ ስልኩን ይዛ እጇ ላይ ሲጮህ ለዳግም እንደዚህ ታሳየዋለች። ስሙን ከላይ ያየዋልና ከዛ አንስተው እንደዚህ ሄሎ ሲል ከዛ አሁንም ሌላ ሰው ይደውልበታል የኮማንደሩን ስልክ። ከዛም በኋላ ጩናም አሁንም ሁለተኛ ኮማንደር ይላል ኧረ ይሄ ስልክ ብላ መልሶ ዳግም ሲያነሳው ስማቸውን አየውና በጣም ግራ ተጋብቷል። ስልኩ የማን ነው እያለ እንግዲህ ስልኩን ከየት እንዳገኘችው እሱ የሌላ ሰው ነው ኮማንደሩ ነው ብሎ አያስብም። እናም በዚህ የተነሳ ሁለተኛም እንግዲህ ሲደውል ስልኩን ዳጊ ያነሳውና የዳግም አባት
ሲምባን አላገኘነውም ሄሎ አለቃ እያሉ ሲምባን አላገኘነውም ሲል እንግዲህ ደስ ይለውና ዳጊ በዛ አይነት ወይኔ አባቴ በህይወት አለ ማለት ነው ብሎ ጩናን ከድንገት ያቅፋት። እንዴ መስረቅ ይሄ ስልክ እንዴት ነው ያስደስታል እንዴ እያለች ጩናም ሲያቅፋት ደስ አላት ማለት ነው። በመጨረሻ እንግዲህ ጩናም አይ ደስ አላለኝም ብሎ እሱም እንደዚህ እያላት በመጨረሻም ደግሞ እንግዲህ ጩናም ሁሉንም እኔ ግን ልነግርህ ምንድን ታያለሽ ወሬሽ እኮ ዛሬ ዝብርቅርቅ ያለ ሆነ ሲላትም በመጨረሻ እኔ የምነግርህ አለኝ ትለዋለች። ምንድነው ንገሪኝ ሲላት በመጨረሻ ዳግምን እንደምታፈቅረው እኔ በቃ እንትን እልሃለሁ ስትል ምንድነው ንገሪኝ ሲላት አፈቅርሃለሁ ብላ ትነግረዋለች። እሱም ይሄንን ሰምቶ በመጨረሻ አባቱ እና ጩናን ፍቅሯን ልገልጽ የኮማንደሩ የስራ ባልደረባ ማለት ነው ይደውልና ሲምባን አላገኘነውም ሲል ነው እንግዲህ ሄሎ አባቴ ስልክ ብሎ መጨረሻ ላይ ሲያነሳ ዳግም አባቱን እየደወለው ይሁን የዚህ ጊዜ አባቴ ብሎ ሄሎ እያለ ነበረ ዳግም ላይ ስልኩ ዝላ ያቆመው። ለነበረን ቆይታ እናመሰግናለን። ባይ ባይ።